ጌታ ይባርካችሁ። እግዚአብሔር አምላክ ይባርካችሁ። የበረከቱ የወለዳችሁት ይባረክ። ተባረክ። አታልቅሺ። እልልልልል በሉ ጋይስ አብርሽና ሩታ ታርቀው በሰላም በደስታ መጡ። በመጨረሻ ደግሞ አብርሽ በልጅነቱ ሲቀጠቀጥ ትልቅም ሆኜ ስንቀጠቀጥ ነበረ የሚለውም ጨዋታ አነሳ ማለት ነው እና ሰላም ወረደ ማለት ነው። በዚህ አጋጣሚ እንኳን ደስ አላችሁ ፋሚሊ በሙሉ። በመቀጠል ደግሞ በመጀመሪያ ግን አብርሽና ሩታ እንኳን ደስ አላችሁ፣ ሰላም ስላወረዳችሁ ስለታረቃችሁ ደስ ብሎናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ጋሽዬ ረጅም እድሜ ተመኘሁልህ። ልጆችህ እንግዲህ መስመር ቢስቱም አስታርቃቸው ማለት ነው እና ሩትዬም ልጄ ናት አብርሽም ልጄ ነው ብሎ እንግዲህ ወስነዋል ማለት ነው። ሁለቱም ተቆጥቶ ወደ ቦታቸው አስገባቸው ማለት ነው እና ሩታ ደግሞ ትሄዳለች የተባለው እንግዲህ አልተውም ብላለች። ጋሽዬ ደግሞ በምንም ተአምር እንዴትም ብሎ ያስቆማታል። ታያላችሁ ምን አለች በሉኝ ማለት ነው። እናንተ ላይክ አድርጉ። እውነት ለመናገር እኔ ሁሌም ላይክ አድርጉ ማለት አለብኝ ብዬ አላስብም እና ላይክ እናንተ በሬን ሲመጣ ማለት ነው ላይክ አታደርጉኝም። ሰሞኑ ሞኔን ሳይመለስ በፊት ላይክ ታረጉኝ ነበር። የጉድ ላይክ እና ሞኔታይዝ እኔ እኮ የምጠቀመው አሁን ላይ ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እውነቴ ነው የምላችሁና ማስታወቂያም እዩልኝ ማለት ነው። ደግሞ ምን ሰርተን ራሱ እንትን ያልበረድን ሰዎች ተከፍለን ደንወዛ አረብ ቤት ተከፍለን ራሱ ያልበረድን ሰዎች በዩቱብ ገንዘብ ልንበርድ ነው ምድረ ቅንቅናም። እና ለማንኛውም ራሴ ነው የሰደብኩኝ፣ ራሴን ወግኜ ነው እሺ፣ ራሴ ማለት ነው። እና ለማንኛውም ውድ ቤተሰቦቼ እንትና ማለት ነው ማናት ስሟቺ ሜሮን እኮ ተገናኝተዋል። የምሬ ነው የምላችሁ ከጋሽዬ ጋር እኮ ተገናኝተዋል። ቪዲዮ አለ። እኔ ዛሬ ትለቀዋለች ብዬ ነበረ ግን አልለቀቀችም። ውጪ የሆነች ተንከሲስ ይመስለኛል። እሷ ነገ ነው የምትለቀው። ያው አገኛታለሁ የት ነው ያለችው ብለዋል። በዛሬ በተለቀቀው ቪዲዮ ያኔ ይሄ ቪዲዮ የተቀረጸው የትላንትና ነው። ፓርት2 አብርሽ ሲመጣ በጸጌ ቤት የተቋረጠ ቪዲዮ ነው ማለት ነው። እና ለማንኛውም ጋሽዬ ተቆጥቶ ልጆቼ ናችሁ ብሎ ስላስታረቃቸው ደስ ብሎኛል። አብርሽ ደግሞ ምን አለመሰላችሁ ማለት ነው እኔ የዘፈን እንትን አይደለሁም ማለት ነው አላቅም ሲጀመርም እና አንድ እድል ስጭኝና ልካስሽ ልሁን ታማኝ ባለቤትሽ እንዲህ ነው የሚለው አሁን መሰለኝ እንደዛ የሚል ይመስለኛል። ቲክቶክ ላይ ፖስቶላችኋል። እኔ ደግሞ በስራ ተወጥሬ ምንም ነገር አላየሁም ነበረ። ነገር ግን በኋላ አየሁት። በመቀጠል ደግሞ ዩቱቡ ላይ እንደዛ ጨምሮታል ማለት ነው እና ጎሽ እንደዚህ ነው አብርሽ ማለት ነው። እንደውም አብርሽ ሚጥሚጣ ወይም በርበሬ ማጠን ነበረ። ስተፍርላ ምንም አላልኩም። እኔ ስለምጠላው አይደለም እንደዛ ምለውና ስለተስተካከሉ ስለታረቁ ነው። የእውነት ለመናገር ደስ ብሎኛል። እንኳን ደስ አላችሁ። ለማንኛውም ምንም አይነት ነገር እንደማይፈጠር እኔ ጅምርም ላይ እርግጠኛ ነኝ ማለት ነው። ጀምርም ላይ ማለት ነው። እናንተ ይለያያሉ አብርሽና ሩታ ብላችሁ ያዘናችሁ፣ በመቀጠል ደስም ያላችሁ ሰዎች እንግዲህ ዛሬ ላይ እንደምታዩት ነው ማለት ነው። ተለያይተው የማይለያዩ ሰዎች መሆናቸውን እኮ እኔ ድሮ አውቃለሁ ማለት ነው። እና በብዛት የሚያለቅሱ ልጆች፣ በብዛት ደግሞ ደስ ያላቸውም ሰዎች ነበሩ። ሀቂቃ ማለት ነው። እናንተ የሰው ትዳር መፍረስ ምኑን ነው የሚያስደስተው? አንዳንድ ሰው ግርም ይሄ እኮ ሰይጣን ነው። ሰው ናችሁ እናንተ ደግሞ ሰይጣን አይደላችሁ። እንዴት ነው ታዲያ አብርሽና ሩታ መለያየታችሁ ደስ የሚላችሁ? አንዳንድ ሰዎች ማለት ግራ ግብት ይለኛል። ጋይስ እናንተ አሁን ትዳራችሁ ሲፈርስ ደስ ይላችሁ ነበረ። እኔ ግን ምንም አይነት አይሰማኝ፣ ምንም አይነት ስሜት እንደዛ ሲባሉ አብርሽና ሩታ እንኳን ተለያዩ ይለያዩ ምናምን ሲሉ ያን ያክል መስሎም አይታየኝም። ሲጀምር ትዝ እንዲህ ኮሜንት ስራ ራሱ ሄጄ መልስ ራሱ አልመልስም ነበረ። ለምን እንደሆነ ታውቃላችሁ? ስለማውቅ ማለት ነው እንደማይለያዩ ስለማውቅና ለማንኛውም ማለት ነው ጋይ ሰርፕራይዝ አለ መኖር አለ። እኔ መናገር አልችልም፣ ነገር ግን አለ ማለት ነው። መቼ እንደሆነ ታውቃላችሁ? በሰሞኑ በቅርቡ አለ። እንትን ካለ ባንድ ሁለቱም እንትን ካላለ ደግሞ ተራ በተራው ማለት ነው እና ይሄ ካልኳችሁ ይበቃችኋል ማለት ነው ውድ ቤተሰቦች። ለማንኛውም አብርሽና ሩታዬ እንኳን ደስ አላችሁ፣ ወልዳችሁ ሳሙ። ልጅሽ እሺ በልሽ ተብለ ሩታ ተመረቀች ዛሬ። የጉድ ተመረቀች፣ ትላንትና ተመረቀች፣ ዛሬ ተመረቀች። መንገዱም ደግሞ ይቋረጥብሻል ሩታ፣ አትሄጂም በጋሽዬ እጅ አትወጪም፣ እሱ በሚልሽም ንቅንቅ አትልም ማለት ነው። እና ዛሬ አውሩበት በደንብ ተብለዋል። ስለዚህ ያወራሉ ማለት ነው። ደግሞ ሩታ እንትን አትልም፣ ምንድን ነው ትዳሯ ገደል አትከትም። አብርሽም ደግሞ ከዚህ በኋላ ይታረማል ማለት ነው። አብርሽ ከዚህ በኋላ ምን እንዳለ ታውቃላችሁ? ጋሽዬ በዱላ
ገነጣጥዬ ጥለው ነበር አላለም። ገነጣጥዬ ነበረ ልጥለው ነበረ። እኔ እሱን መምከር ሰልችሎኛል፣ አልመክረውም ነበረ። እኔ ዱላ ምን ነበረበት ሲገረፍ ምናይ የብሬ ደውራቸው እኔ ማለት ነው። ይቅርታ አድርጉልኝና ሁለቱንም ሲነኩ ነበረ ማየት የምፈልገው፣ ነገር ግን አልሆነ ማለት ነው። እኔ ሁለቱም ጋሽዬ ማለት ነው፣ ሁለታችሁም ጥፋተኛ ናችሁ፣ ስለዚህ ኑ ብሎ የሚገርፋቸው ነበረ መሰለኝ ጅምር ላይ። ነገር ግን አልሆነም። አሁን አዳቸው ምን ነበረበት ሁለቱንም በገረፉልን ተስተካክለው ቀጥለጥ ይሉ ነበረ። ከዚህ በኋላ ትዳሬ ማለፈርስም ብለው ወደ ራሳቸው እየመለሱ ነበረ። ነገር ግን አልተገረፉም። ያው አብርሽ ደግሞ ሊቀጠቀጥም ነበረ፣ በዱላ ገነጣጥዬ ጥለው ነበር ብለዋል። ነገር ግን አልሆነም ማለት ነው። እና እሱም አውቆ ይቅርታ ጠየቀ ተንበርክኮ ማለት ነው። እንዴ ተንበርክኮ አይደለም እንዲ አለ ተንበርክኮ ይቅርታ ጠይቋታለሁ እውነት ለመናገር። ከዛ ሩታም ተነሳችና ቅፍ አደረገችው። ስለዚህ ፍቅር የሚባል ነገር አለ በውስጣቸው። በመቀጠል ደግሞ ሩታ አትሄድም ታያላችሁ። ምን አለች በሉኝ፣ አትሄድም። ምክንያቱም በጋሽዬ እጅ አትወጣም፣ በሱ ሀሳብ አትወጣም በጭራሽ። ነገር ግን እኔ የተሰጠኝ እንትን መረጃ አለ በእርግጥ እሱ ግን እኔ እንትን ይለኝ አልችልም፣ ብቻ አላቅም። ለማንኛውም እሱ ራሱ ሰርፕራይዝ ነው የተባለው ማለት ነው። እና ለኦዲየንስም ለእነሱም ጥሩ ነገር ነው። አዲ ያሳካላቸው፣ እውነት ለመናገር ለሁለቱም ያሳካላቸው። እነሱ የፈለጉበትን ደረጃ ይድረሱ፣ የትኛውም ሰው የፈለገውን ደረጃ ይድረስ ማለት ነው። እና ገዛ ነው እላቸዋለሁ። ሌላ ምን ነበረ? በቃ አብረሻ ያው እድል ተሰጥተዋል። በደንብ አድርገህ ሚስትህን ተንከባከብ። ሩታም ደግሞ ወደ የትም አትሄድም። ስለዚህ አንተ እግሯን እያጠብክ ምግብ እየሰራህ ማብላት፣ ሩትዬ የኔ ውድ ሚስት ወደኋላ የልጆችን እናት እያልክ ስታቀብጣት ኑር ማለት ነው። እውነቴ ነው የምልህ። ከሷ ውጭ ሌላኛው ሴት አታገኝም። እሷ ስትናገር ስማርት የሆነች ቁጡብ የሆነች ልጅ ናት። በአንድ ቀን መጥፎ ንግግር እኮ የሆነ በስህተት እራሱ አይወጣትም። እና ቀስ ብላ ረጋ ብላ እንደ አዋቂዎች ነው የምታወራው። በዚህ ደግሞ አትሸመጥጡኝም ያኔ ታምኑበታላችሁ ብዬ አስባለሁ። እኔ እስከ ዛሬ ድረስ ዩቱበሮች ሲያወሩ በሙሉ አይቻለሁ። ነገር ግን ልክ እንደ ሩታ ቁጥብ ብለው የሚያወሩ አላየውም። እውነቱን ነውራ ከተባለ ማለት ነው። እና ለማንኛውም የሴት ወይዘሮ ሩትነት ከባልሽ ጋር ስለታረቅሽ ደስ ብሎናል። ምናንተ አባወራ ነው የሚባለው አብረሽ ወንድ ምንድን ነው የሚባለው? እና አብረሻችን አብርሃም አንተም ደግሞ ከሚስት ስለታረቅ ደስ ብሎናል ማለት ነው። ከዚህ በኋላ ችግር እንዳትፈጥሩ እባካችሁ። እንዴ ሰከን በሉ። እውነቴን ነው ብለህ ሰከን በሉ። ዝም ብላችሁ ፕራንክ ተደራረጉ ሁለታችሁ ማለት ነው። ሰርግ ደግሞ ከእንትን በኋላ ነው የተባለው። በነገራችን ላይ ከምንድን ነው ከጾም በኋላ ከአመት ባላቸው በኋላ ከዛ በኋላ ሌላ ነገር አለ ማለት ነው። እና ከዛ በኋላ ከሰርጉ በፊትም ሊሆንም ይችላል። በነገራችን ላይ ከሰርጉ በፊት ይመስለኛል ይሄ ሰርፕራይዝ። እኔ ቀድሜ ነው ጠሻ ምላው ታያላችሁ። እኔ እፈነዳለሁ ማለት ነው። ቀድሜ ታያላችሁ። ምን አለች በሉኝና መረጃው ሰጣችኋለሁ በጊዜው። እነሱ ካዘገዩ ትላችኋለሁ። ውድ ቤተሰቦቼ እናንተ ምንም እንዳታዝኑ። የወሬ ጥማት ወሬ እናመጣላችኋለን ማለት ነው። ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጋይዝ ሰላም